አንዳንዴ እግዚአብሔር የማይሰማ መስሎን እንዲያደርግብኝ እንላለን። ይሰማል። የአፉን ፍሬ ሰው ይበላል ይላል። ለማንኛውም ግን ዳዊት ይሄ ሁሉ ኃጢአቱ ሰው እስከ ማስገደል የደረሰው ኃጢአቱ ምን ለማድረግ ነው? ኃጢአቱ ተሸፈነ። ይኸው በምካ ደናግል አዳራሽ ቁጭ ብላችሁ የዳዊትን ኃጢአት እየሰማችሁ ነው አይደለም? እሱ የዛን ዘመን ሰዎች እንዳይሰሙን የፈለገው ይኸው ብዙ ሰው እየሰማው ነው። በየአደባባዩ እየወጣ ዳዊት እንዲያርጎ እያንሰብካል። የዘር ሐረግ እንኳን ሲዘረዘር የዳዊት ኃጢአት መች ተደበቀ? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ። ዳዊትም ከኦርዮ ሚስት ሰሎሞንን ወለደ። ከማን ሚስት? ከኦርዮ ሚስት። እሷም ተስማምታ በኋላ ዳዊትን ስላገባች ስሟ በወንጌል ሊጻፍ አይገባትም። ስለዚህ የኦርዮ ሚስት ተባለች። ቤርሳቤ አልተባለች። ወንጌል ላይ ስሟ አይገባትም። እሱን ደግሞ በአደባባይ መማሪያ ያደረገው እግዚአብሔር መማሪያ ከመሆን ይጠብቀን። እንደገሌ እንዳትሆኑ እየተባሉ መማሪያ ከመሆን ማለት ነው። ኃጢአታችንን ዘርዝረን መናዘዝ አለብን። ካህናት ፊት ስትቀርቡ ዝርግፍ አድርጋችሁ ተናገሩ። ትዝ ያላችሁ ነው የምትናገሩ። ለካህናቱ አይደለም፣ ለማን ነው? እነሱም ሰምተው ሲጨርሱ ከኃጢአት ማሰሪያ ማን ይፍታ ነው የሚሉ። ስለዚህ ለሱ ተናገሩ። ሰይጣን ያቆሰለህን ቁስልን ገልጣ አሳየው ይላል ቅዱስ ባስልዮስ። አሁን ችግሩኛ ምንድነው? ንስሐ ልንገባ እንሄድና አባቶች ጋር ለነሱ ምንናዘዝ ይመስለናል። ስለዚህ ኃጢአታችንን እንደብቃል። አንዳንድ ሰው ቅኔ ያደርገዋል ኃጢአቱ ውስብስብ ያለ ንስሐ የሚናዘዝዋል። አንዳንድ ሰው ደግሞ ብልጥ ለመሆን ይሞክራል። እንደው አባ በቃ የኔ ኃጢአታው ምኑ ይነገራል? እንደው በቃ ባጭሩ እኔ ኃጢአት የተባለውን በሙሉ ምን ብያለሁ ሰርቻለሁ። ይቻላል? አይቻልም። አሁን ዶክተር ፊቀርባችሁ ሐኪም ቤት ዶክተር የኔ በሽታ ምኑ ይነገር? በቃ ባጭሩ ሁሉም በሽታ የተባለውን በሙሉ ታምሚያለሁ ትላላችሁ። እንዲህ ያረጋኛል፣ ይወጋኛል፣ በዚህ ገብቶ ነው። ኃጢአታችንንም ዘርዝረን ነው መናገር ያለብን። ትልልቁን ኃጢአት ትቶ ትንንሹንም ይናዘዛል። ጥቃቅኑን ኃጢአት አንዳንድ ሰው እኔ በቃ እንደው አባታችን በሰንበት ልብስ አጥቤያለሁ። አሁን ልብስ አጠባ ነው አገር የበጠበጠው። እኔ እውነት ይሁን ውሸት አላውቅም። አንዲት እናት በሰንበት ቆሎ በልቻለሁና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ ይባላል። ይሄ ማለት የአይሁድ ጸባይ ነው። አይሁድ ጥቃቅኑን ነገር ነው። ጌታ ግመልን የምታጠሩ ትንኝን የምታጠሩ ግመልን የምትጡ ብሏቸው። የሚገርም ነገር እኮ ነው። የአይሁድ ጸባይ ትልልቁን ነገር ትቶ ጥቃቅኗል። ከከሙን ከድንብላል ከጥቁር አዝሙድ አስራት ያወጣሉ። ጥቁር አዝሙድ ቆጥረው ይኸው ከ10 አንድ ብለው ይዘው ይመጣሉ። ዋናውን ኃጢአት ግን ይሰራል። ስለዚህ ኃጢአታችንን ዘርዝረን መናዘዝ አለብን። ኃጢአቱን የሚሰውር አይለማም። የሚናዘዝባትና የሚተዋት ግን ምሕረት ያገኛል። የሚናዘዝባት በሉ እስኪ። የሚናዘዛት አይደለም የሚለው ምን የሚልባት በቀል ነው ማለት ነው። አያችሁ፣ ተናዘዙባት እስቲ ኃጢአታችሁ ኑና ተበቀሏት። ኃጢአት ያቆሰለችንን መተን እንናዘዝባታል። የሚተዋት ግን ይላል ተናዘን መቅረብ ብቻ አይደለም፣ ኃጢአታችንን መተው ደግሞ አለብን፣ መታገል አለብን። የምንተወው በምንድን ነው? አባቶቻችን ካህናት የሚሰጡንን ቀኖና በመፈጸም ይህን ነግሬያችሁ አጠቃልላለሁ። የሚተዋት ግን ምሕረትን ያገኛል። ኃጢአት የምንተወው ምን አድርገን ነው ካላችሁ በሚሰጠን ቀኖና ነው። አባቶቻችን ካህናት ቀኖና የሚሰጡን እኛን ከኃጢአት ለማላቀቅ ነው። ቅጣት አይደለም፣ መድኃኒት ነው። ቀኖና የሚሰጠው ለምሳሌ ሐኪም ለበሽተኛ ኪኒን የሚሰጠው ለቅጣት ነው። ከበሽታው ምን ለማድረግ ነው? ለማዳን። ስለዚህ አሁን ካህናት ይሰማሉ የእኛን ኃጢአታችንን ይሰሙና ከኃጢአቱ አንጻር የሚሰጠን ቀኖና እኛን ከዛ ኃጢአት ለማላቀቅ ነው። ለምሳሌ አንድ ሰው ዝሙት ከበዛበት ስግደት ይሰጠዋል። ለምን? ሲሰግድ ሰውነቱ ምን ይላል? ይደክማል። ሰውነቱ ሲደክም ዝሙት የመስራት ፍላጎቱ ምን ይላል? ይቀንሳል። ገብቷችኋል አይደል? ታይቶ ነው። አሁን እኛ የሚመስለን ቅጣት ነው የሚመስለን። ቅጣትና ለኃጢአታችን ምን እንደሚገባ ቅጣት ማወቅ ከፈለጋችሁ ሂዱና ወንጀለኛ መቅጫ ፍትሐ ብሔር አለ፣ እሱን አንብቡት። ቤተ ክርስቲያን ደግሞ ፍርድ ቤት አይደለችም፣ ሐኪም ቤት የምትሰጠን ቀኖና ለፈውስ ነው። አሁን እኛ የሚመስለን ብዙ ኃጢአት ላለበት ሰው እግሩ እስኪሰበር ስገድ የሚባል ትንሽ ኃጢአት ያለበት ሰው እንደዛ ነው። እንደውም ብዙ ኃጢአት ያለበትን ሰው ቤተ ክርስቲያን ምንም ቀኖና ላሰጠው ትችላለች። አይዞ በቃ እግዚአብሔር መሐሪ ነው ብለውት ባይሆን ካህኑ ለሱ ይሰግዳሉ፣ ለሱ ይጾማሉ። ለምን? ይህ ሰው በኃጢአት ስለተጎዳ የበለጠ ተስፋ እንዳይቆርጥ ማለት።
እንደውም አንዱ ልጅ ሄደና አንድ አባት ጋር ብዙ ኃጢአት የሰራ ሰው ነገራቸው። ሲነግራቸው አይዞ እግዚአብሔር መሐሪ ነው 3 ስገድ አሉት አሉ። ስንት ስገድ? አላመነም ልጁ። 3000 ነው 300 ነው። አይ 3 ስገድ አሉት። 3 ሰግዶ ሄደ። እግዚአብሔር ይፍታ ብለው በኋላ ያው ለታሪኩ እንዲመች ነው እግዚአብሔር የማያውቀው የለም። ጌታ ተገልጦ ለእኚህ ካህን ለምንድነው 3 ስገድ ያሉት አላቸው። ሲላቸው ጌታ ሆይ 3 ስገድ ያልኩት እኔ ጨካኞኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበር? ታሰናብተው ነበር። የእግዚአብሔር ምሕረት ከካህናቱ ከሚሰጡንም የበለጠ እና ዓላማው ደግሞ ከኃጢአት ማላቀቅ ነው። ትንሽ ኃጢአት ያለበትም ደግሞ ብዙ ስገድ ይሉታል። ምክንያቱም ይሄ ሰው ወደ ፍጹምነት ለመምጣት ትንሽ ነው የቀረው አይደል? የቀረችውን አራግፎ የበለጠ እንዲቀደስ ማለት ነው። ዓላማው ወደ እግዚአብሔር ማቅረብ ነው። የሚሰጠን ቀኑና የሚገርም ነው። ካህናት እግር መንገድ ሊያስኬዱን ይችላሉ። ቅጽረ ቤተ ክርስቲያን አትግባ ሊሉ ይችላሉ። ስራ ሊያሰሩ ይችላሉ። ከታዘዝክና በትክክል ያሉንን ከፈጸምን ከኃጢአት እንላቀቃለን። ኃጢአት የመተው ኃይል እናገኛለን። እና የአባቶቻችን ካህናትም ዋነኛ ስራቸው ሰምተው ያንን ሰው ከዛ ቁስል መፈወስ ማስታረቅ ነውና ኃጢአቱን የሚሰውር አይለማም። የሚናዘዝባትና የሚተዋት ከእግዚአብሔር ምን ያገኛል? ምህረት ያገኛል። አንድ ሰውዬ ምን አረገ መሰላችሁ? ይሄን ነግሬያችሁ ላብቃ። አንድ ሰው በጣም ወንጀለኛ ነው። 7 ሰዎች የገደለ ወንጀለኛ ነው። ስንት ሰው? አሁን ሊናዘዝ ወደ አንድ ካህን ሄደና አባቴ ፍቱኝ መናዘዝ ፈልጋለሁ ኃጢአቴን አላቸው። እሺ ምንድነው የኔ ልጅ ሲሉት 7 ሰው ገድያለሁ አላቸው። የሚገርማችሁ ካህናት በጣም ብዙ ኃጢአት ከመስማታቸው የተነሳ በሆነ ኃጢአት አይደነቁ። አሁን እኛ የሚመስለን የሆነ ኃጢአት ስትነግራቸው ወይ ጉድ እንዲህ ሲያደርግ ከርሞ መጣ የሚሉ ነው የሚመስለናል። ለሐኪም በሽታ አዲስ ነገር ነው፣ ለካህናት ኃጢአት አዲስ ነገር አይደለም። ይሄ ልጅ ግን 7 የገደለው በአጋጣሚ ከተሾሙ ዓመት ያልሞላቸው ገና ወጣት ካህን ጋር ነው ሄደው እና 7 ሰው ገድያለሁ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ 7 ብለው ደነገጡ። ሲደነግጡ እኚህ ሰውዬማ አጋልጠው ይሰጡኛል ብሎ እሳቸውንም ገደላቸው። ሲደመር ስንት ሆነ? አሁን 8 ሰው ገደልኩ ብሎ ደግሞ ሊናገር ወደ ሌላ አባት ሄደ። ሌላ ካህን ጋር ሄደና አረጋዊ ካህን ናቸው፣ ብዙ ዓመት ያገለገሉ። አባቴ 7 ሰው ገደልኩ 7 ገደልኩ ብዬ ለሆኑ ካህን ስናገር አደነጋገጣቸውን ሳየው ሊያጋልጡኝ ይችላሉ ብዬ እሳቸውንም ገደልኳቸው። በድምሩ ስንት ሰው ገድያለሁ ሲላቸው ወይ ይሄ ነው ያሳሰበ፣ ይሄ እኮ በጣም ቀላል ነው አሉት። ምክንያቱም 9ኛ እንዳይሆኑ ማለት ሰውየው አያያዙ ያምርም አይደለም። ስለዚህ ወይ እቺ ነች ያሳሰበች፣ አይዞ አንተ ትንሽ የሚፈታተነ መንፈስ አለ፣ ጠበል መጠመቅ አለብህ፣ ጠበል አጠምቃለሁ ከዛ ትሄዳለህ አሉት። ደስ አለው። ከዛ ይዘውት ሄዱ። ጫካ አለ፣ ጫካውን አለፉ። ከዛ የሆነ ጉድጓድ ጋር ደረሱ። ከዛ እዚህ ጉድጓድ ውስጥ ጠበል አለ ከስር ያስቀመጥኩት፣ በገመድ አወርዳለሁ፣ ቀድተህ ታመጣለህ፣ አጠምቃለሁ አሉት። በገመድ አወረዱት። ከዛ ሰውየው ወርዶ ጠበሉን ሊቀዳ ሲል ምንም ጠበል የለም እዛ ቦታ ላይ። ከዛ ኧረ ጠበል የለም ብሎ ሲመለስ የወረደበትን ገመድ ሰብስበውታል። አባ አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን እኛ አባት ይገርማቸዋል። በቀን አንዴ ማታ ማታ ይመጡና አንዲት ኮዳ ውሃና አንዲት ዳቦ ይወረውሩለታል። ውስጦ ነው ይዝታል። ልውጣ ብቻ ይላል፣ ደምህን ማፈሰው ይላል። እሳቸው ይመጣሉ። በቀን አንዴ አንዲት ዳቦ ይሰጡታል። በቀን አንዴ በላ ማለት ምን እያደረገ ነው? አቤት እየጾመ ይመጣሉ፣ ይሰጡታል። ልውጣ ብቻ ይላል። እየዛተ 7 ቀን 14 ቀን 21 ቀን 28 ቀን ብዙ እየጾመ ሲመጣ ስድቡ እየቀነሰ መጣ። ከዛ ምን አላቸው? ነገ ሲመጡ መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። በቃ መታሰሪ ካልቀረ ቢያንስ ላንብባል። አሁን ይሄ ሰው ቁጭ ብሎ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ማንበብ ጀመረ። ሲያነብ ልቡ መሰበር ጀመረ። ኧረ የኔ አባት እኔ 7 ሰው ገደልኩላለሁ፣ ለካ የኔ ኃጢአት ብዙ ነው፣ እንዲህ ማርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። ደግሞ መልሶ እያለቀሰ ደረቱን እየደቃ ይጠብቃቸዋል። ምን ነው ይሉታል፣ ለካ እንዲህ ማርጌያለሁ ለካ ይላል። መጽሐፍ ቅዱስን ባነበበ ቁጥር ራሱን እያየ ማለት
ከዛ ከብዙ ጊዜ በኋላ ከዓመት በላይ ሰውዬ ሲጾም ሲጸልይ ከቆየ በኋላ አንድ ቀን እኛ አባት ሲመለሱ የለም እዛ ጉድጓድ ውስጥ። ደነገጡ። ያው የሱ ነገር ቤት በኩል ሊመጣ ነው ብለው ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ አየር ላይ ነው ያለው። በቅቷል ሰው። እግዚአብሔር ይፍታሉት፣ ተሰወረ። ይህን ሰው ወደ ቅድስና ወደ ህብአት ወደ መሰወር ያበቃው ካህኑ የሰጡትን ቀኖና ምን ስላለ ነው? ስለፈጸመ።